አብርሃም ጥፋት አብርሃም አንድ ቀን ካሜራ ደቅኖ እሷ ቤት ሄዶ ስለምን አይታችኋል? አው ውጪ ላይ ደግሞ እሷን ስለምን አይታችኋል? አይታችኋል? ሩፋኤል የምታረጋቸው ልጆቹ ማለት ነው ተኛ የምትሄዱ ትክክል አይደለም እነሱ ማለት ነው። ሁላችን ናት እኮ አሽቃባጭ። በተለይ ሳራ የምትባሉ ልጅ ሴትዮ ማለት ነው ወላሂ በጣም ነው የምታለው ሰው ላ እኔ ልንገርሽ እኔ አሁን ለምሳሌው ሄርሜላን አሁን እነሱ እንደተናገሩ እኔ ሄርሜላን መናገር የምችልበት መንገድ ሞልቷል። በአብርሃም ላይ እያደረገች ያለው ነገር ግን ለምን ህይወት ነው ይሄ። እነሱ ሁለታቸው ከተፈላለጉ የፈለጉ ነገር ማድረግ ይችላሉ። አይመለከተኝም። ገብቶሻል? ግን እኔ እዚህ ጋር ያልገባኝ ነገር አብርሃም ከዛ በቤት ከአቡሽ ጋር ሩታ ቤቷ ድረስ ሄዶ ይቅርታ ጠይቆ ለምኗታል። እምቢ አለች። እኔ ካንተ ጋር ህይወት ለመጀመር አሳብም የለኝም። እኔ ካንተ ህይወት ወጥቻለሁ። ከዚህ በኋላ እንዳትንካኝ እንደዚህ እንዳታደርገኝ ብላ ነበረች። ተመልሳ መጣ። በተለይ አብርሃም ሄርሜላ ፍቅሯ ከተቀበለባት ቀን ጀምራ ይኸው 3 ወር ሙሉ 4ኛ ወር ይዟል። የቦታው እንደ እርጎዝ ምጥልቅ ምጥረው ሩታ እያያችሁት ማለት ነው። ውሸት አትናገሩ። እያያችሁ አይናችሁ እያየ አብርሃም ላይ አትፍረዱበት። አብርሃም ምንም ያደረገ ነገር የለም። ልጁ ማየት ሲሄድ እንደዚህ አድርጎኛል ብላ እኛ አይተናል አላየንም። አብርሃም ቤት ውስጥ ሄዶ እኔ ካንቺ ጋር ህይወት እቀጥላለሁ ስለዚህ ሄርሜላን ተዋታለሁ ያለው ቪዲዮ አይታችኋል አላያችሁትም? አብርሃም ላይ አትፍረዱበት። ምንም ያደረገው ነገር የለም። እስቲ አሳዩን። ገና እኔ ማለት እኔ በፊቱም እስካሁን እኔ ውስጥ አንቺ ውስጥ የኔ አለች ቦታም አለች እስካሁን አለች ከየለ ተናገረች። ያኔ በግዴታ ነው ያኔ እነሱ ፍላጎት ነው። እኔ ቆይ አብርሽ የምትሳደቡ ሰዎች እኔ ያልገባኝ ነገር የቱባ ነው አብርሃም እናንተ እያያችሁ እኔ የቱባ ነው አብርሃም እናንተ እያያችሁ የአብርሃም ማለት ነው። አትፍረዱበት ልጁ ላይ በግ ናት። እነሱ በቃ በጎች ናቸው ወላሂ። ልክ እንደ በግ ስትናገሩ አይሰሙም። አንዴ እኔ ከተፋተውኝ ከባለ ህይወት ከወጣኝ በቃ ተመልሼ እሱ ሌላ ሴት በህይወቱ ውስጥ ባይኖር ኦኬ እለምነዋለሁ። እንደው አለቅሷለሁ፣ እግሩ ስር ወደት ተደፍቼ አለቅሷለሁ። ግን ሌላ ሴት በህይወቱ ውስጥ እያለው እግዚአብሔርን ዞር ብዬ ቼክ አላደርግም። ቼክ ማለት ነው። አሁን ባሌ ጋር እኔ ከተጣላሁኝ ሌላ ሴት በህይወቱ ውስጥ ገባች አይደለ? እኔ ቼክ አላደርግም። ዞር ብዬ አላየሁም። እንደ ቆሻሻ አፋልግ ተፈዋለሁ። ለምን አንድ ልጅ አይሁን? ለምን 4 ልጅ አይሁን? የባሴ ነው። እኔ ሄርሜላ እኮ ተያለችን ቪዲዮ አልሰራችም። እሷ እኮ ቪዲዮ ይፈልጉ እኮ እንደዚህ ሁኚ ሳይሆን እስከ መጨረሻው እንትን አድርጊ ክብርሽን አጥተሻል ምናምን ይሉታል። ዝም ብለው ነው የሚነዱት እነሱ። የዛሬ ብቻ ነው የሚያስቡት። ለዛ ነው በጌታ በኢየሱስ ድሁና መንፈሶሴ በጌታ በኢየሱስ ከዛ በኋላ ደግሞ ቆይ ሌላ ሊቀይርልሽ ሲረም እያረጋት ነው። አራንሺ እኔም በትልቁ አርግኙ የአብርሽ ፎቶ የፋኖ አቃጥሎን በፍቅሩ ሰውዬው እንዴት እንደሚያስቀኝ ጌታ። እቺ ልጅ ምንድን ናት ግን? ሰውዬች ቅቤ ትነግዳለች። ፊቷ ባብቷል። የቅቤ ነጋዴ መሰለኝ። ቪዲዮ እየወጣች ነው። ጂቱ ገልብጪ